ብሩኬና መድብል ትህትና ሆነው ዝናን የመጨረሻ አከርካሪውን ሰበሩት። ትህትና የደረሰባትን ነገር በሙሉ ለፍርድ ቤቱ በዝና በኩል መሰከረች። ዝና የሚባል በጣም አውሬና አረመኔ የቤተሰቦችን ገንዘብ ይህን ያክል ብር 500 ሺህ ብር አራጣ ተበድረው አረብ ሀገር ልልካት ነው በማለትም እንዲልኩለት ካስደረገ በኋላ ያ ሁሉ ገንዘብ በልቶ እኔ ሰርቼ የምቀየርበት ወርቃማው ጊዜን ይህን ያክል ዓመት አግቶ ሲያሰቃየ ይኖራል። አሁን ደግሞ ሲጨርስ ኩላሊቴን ሽጦ ገንዘብ ሊያመርትበት በሚልበት ሰዓት እነዚህ የእሱን ወንጀል በፋይል የያዙ ጀግና ሰዎች መጥተው ከሱ ቤት በማስወጣትና እኔን ለዚህ ችሎት አቀረቡኝ። እጄንም ቆራርጦ ራሴን እንዳላቅ በማድረግም ኩላሊቴን አውጥቶ ለመሸጥ ሳለ ነው አሁን ላይ እነዚህ ሰዎች ደርሰው ነፍሴን ያተረፉት በማለትም ትህትና ለፍርድ ቤቱ ምስክርነቷን አጸደቀች። ዝና በዚህ ሰዓት ትህትና ስትመሰክር እንዴት መቼ ሲልም እንግዲህ ፖሊሶቹም ጸጥ በል ፍርድ ቤት ላይ ምንም አይነት መልስ መስጠት አትችልም። በተደጋጋሚ ይሄ ወንጀልህ እኛ ጋር እየደረሰ ነበረ፣ ዛሬ ግን ጊዜውንና ሰዓቱን ጠብቆ በእኛ እጅ ገብታል በማለትም ፖሊሶቹ እንግዲህ አጸደቁበት ፍርድ ቤቱም። እንዲሁም እንደሱ አይነቶቹ አረመኔዎችና መጥፎ ሰዎች ይፋ መጥተው የሱ የቀመሰውን የእስር ቤት ጥዋ እንዲሁም ደግሞ ንጹሐን ሰዎችን ሲያሰቃዩ የነበሩትን እነሱም መጨመር እንዳለባቸው ፍርድ ቤቱ አጸደቀ። ዝና አብረው የሚሰሩትን ወንጀለኞች በሙሉ ካላጋለጠ ክፋቱ ቅጣቱ የከፋና ኃይለኛ እንደሚሆን እርሜ ዘመኑን መታሰር እንዳለበትና የገንዘብ ቅጣትም ብዙ ሚሊዮን ብር የሚያወጣ እንደሆነም ተነገረው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ እያልኩ በትህትና ጠይቃለሁ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ዝና ዛሬ በሚያሳዝን ሁኔታ አከርካሪውን ሰብረው እነ መድብል ጀግኖቹ እንዲሁም ደግሞ አንድ ከውጭ የሚመሰክርላቸው ምስክር አተው እሱን መቀመቅ የሚከቱበት እያሰቡ ነበር። በዚህን ሰዓት ከትህትና ጋር በመሄድም ዝና አግቷት ከጠበቃው ጋር ሲሟዘዝ በዚህ ሰዓት እሷን አስወጥተው አስመልጠው ለምስክርነት ዝግጁ በማድረግና እሷ ላይ የደረሰውን የስቆቆን ጊዜ ለሕግ አካል አቅርባ ነፃ እንድትወጣም አደረጓት። በዚህን ሰዓት እሷም ለምስክርነት አይደለም የማቀውን የማላቀውን ዋሽቼ እሱን እስር ቤት ብከተው አይቆጨኝም፣ ለሱ እስር ቤት ረፍት ነው፣ በቁም ስቃይ ነበር ማሰቃየት አለችው። መድብልም ትክክል ነሽ፣ ከደረሰብሽ አንጻር እንደዛ ልታደርጊ ትቻለሽ፣ ግን ደግሞ የምታቂውንና የደረሰብሽን ስቃይ ይፋ ለመንግስት አሳውቀን ነጻነትሽን አውጀሽ እንዲሁም ደግሞ እስከዛሬ ጊዜሽን አግቶ የበላውና እንዲሁም ከቤተሰቦችሽ አራጣ ተበድረው እንዲልኩ ያደረገውን ገንዘብ ወዶ ሳይሆን በግዱ ፍርድ ቤቱ ያስተፋል በማለትም እንግዲህ ለትህትና መድብል ነገራት። በዚህን ጊዜ ትህትና ሞራን ተሰምቷት የእውነት እናንተን የመሰለ ሰዎች ስላገኘው ደስተኛ ነኝ፣ እናንተ እኔን ለማዳን እዚህ ድረስ ከመጣችሁ ከዚህም በላይ ብዙ ነገር ተጋፍጣችኋል ማለት ነው አለቻቸው። እነሱም ብሩኬ እኔ አንቺን አልረሳውሽም ነበረ፣ ጊዜ ያመቻቸውና አንቺን ነፃ ለማውጣት እየሞከርኩ እንጂ ረስቼሽ አልነበረም። ስለዚህ አሁን ላይ እውነታው ይፋ ወጥቶ ዝና አይደለም የበላብሽን ገንዘብ ይቅርና እሱ ቤት አግቶ ሲያሰቃይሽ የነበረበትን ጊዜ ያለፈሽን ብዙ ሰርተሽ የምታገኝበትን ወርቃማው ጊዜሽ ታስቦ መንግስት ባፉ በቂጡ
ያስተፋዋል። እናም በዛም ላይ የሙራን ካሳም ይክስሻል እመኝ ሲሏት ትህትና በደስታ ለምስክርነት ተነሳሳች። እንግዲህ መድብልም ከዚህ ቀደም የያዘውን የወንጀል ፋይል በሙሉ በመሰብሰብና በማጠራቀም ለፖሊስ አሳልፎ ሰጠ። ብሩኬም እዛ ቦታ ሆኖ ያየውንም የደረሰበትንም ነገር በማስረጃና በፋይል ለፖሊስ ሲሰጡ የዝና መታሰር ተጠናቀ እንዲሁም ደግሞ ተጠናክሮ ጠበቅ ያለ ቅጣትና እድሜ ልኩን እዛው እንዲበሰብስም ተፈረደበት። በተለይ ደግሞ አሁን ላይ አብረውት የሚሰሩትን ወንጀለኞቹን ተባብረው ከሱ ጋር ይሄን ሁሉ ነገር ሲያደርጉ የነበሩና የሰው ላይ ስቃይ ሲያበዙ የነበሩትን በሙሉ አሳልፎ ካልሰጠን 5 ሳንቲም ንብረት ሳይቀረው የተሰቃዩ ሰዎች ንብረታቸውንም ያጡ እንዲሁም ደግሞ ጊዜያቸውን በነፃ ሲጫወትባቸውና ህይወታቸውን ኩላሊታቸውን እየሸጡ የበሉባቸውን ቤተሰቦች ከከፈለ በኋላ ንብረቱ በመንግስት ውርስና ቁጥጥር ስር ይሆናል በማለትም ለዝና ጸደቀለት። ዝናም እባካችሁን ሲልም የምን እባካችሁ ነው? እባካችሁ ማለት ይህን ስራ ሳሰራ ነበረ በማለትም ይፋ እንግዲህ ተነገረው። እሱም አብረው ሲሰሩ የነበረትን ከትንሽ ወንጀለኞች እስከ ትልቅ ዝርዝር አድርጎ ከነ ካሌብ ሙሲሳ ጀምሮ እስር ቤት እንዲገቡም ተናዘዘ። አሁን ላይ መድብልና ብሩኬ ጀግንነታቸውን በአደባባይ አውጀው በደስታ ተፍለቀለቁ። ይበልጥ ደግሞ ትህትና ብዙ ስትሰቃይና ብዙ ስትማረር ራሷንም ለማጥፋት የደረሰችበት ቀን ድረስ እስካለች ድረስ ህይወቷ ሲኦል መስሎ የታያት አሁን የነጻነት አየር ስትተነፍስ በደስታ እየተፍለቀለቀችና ወደፊት እንዴት ምን ማድረግ እንዳለባትም በደስታ ህይወቷን ለመምራት ሞራኗ የተሰበረውን እስከዛሬ ሰርታ ማግኘት የምትችለዋን ህፃኗንና ጎልማሳዋን እንቋዋን ልጅ በአንድ ቤት ውስጥ ይህን ያክል ዓመት አግቶ ያስቀረበትንና ሲያሰቃያት የነበረበትን የሞራን ካሳዋንም እንዲክስ እያንዳንዱ ህግ ዝናን አስተፋው። ከዛ በኋላ ይሄንን ታደረገ በኋላ እድሜ ልኩን በእስር ቤት እንዲበሰብስና የስራ ባልደረቦቹን እንዳመጣም ተፈረደበት። ዝና አሁን የመጨረሻው አከርካሪው ሲሰበር ወይኔ እኔ በደንበሳ ልጅ እንደዚህ ሆንኮይ ማለት ነው። በእርግጥ ሌላው አይቆጨኝም፣ ሉላን ላገኛት ሳልደርስባት መታሰሬ ሳላልቀረ አግቻት ወይ ድፍት አርጊያት ወይ ደግሞ ማረግ ያለብኝን ነገር አድርጊያት ታስሬ በሆን እያለ ይቆጫል። መርዙ ደላላውን እንግዲህ እና ወደዚህ በማለትም እሱም ይሄንን ድምፅ አውቃለሁ ልበል እያለ ሲለውም በደንብ ታውቀዋለህ ሲልም የት ነው ማቀው እያለ ነበረ። መሀሊትም ከሱ ጋር ተባብራ መርዙ ደላላውን ለመጉዳት ባደረገችው ጥረት ዳጣ ግን ይሄንን አታደርግ ብላ ስለተቆጣችው ከዝናና ከመሀሊት የመጥፎ ስራ ተባባሪ ነፃ ለማውጣት ባደረገችበት ጥረት እሱም ኦኬ እኔ ያላቃችሁም በማለትም ሲሸመጥጥ ዋጋ ትከፍልበታለህ እያለች መሀሊት አስፈራርታው ነበረ። ዝና በመታሰሩ ይበልጥ እየተጨነቀች ያለችው መሀሊት ናት። ዝና ታሰረ ማለት እኔስ ወንጀለኛ መሆኔ መቼ ቀረ፣ እነ መድብል አጋልጠው ይሰጡኛል በማለትም ትንበጨበጫለች። በእርግጥ መድብልም ደውሎ የስራ ባልደረባሽ ውዱ ዝናሽን በቁጥጥር ስር አዋል ነው ሀሀሀሀ
ብሎ ሲነግራትም አንቺም በቅርቡ በሰራሽው እያንዳንዱ ወንጀል የሱ ተባባሪ ሆነሽ አሁን ላይ ምን አይነት ዋጋ እንደምትከፍሊ ማሰብ ያቅትሻል ብዬ አልጠብቅም አላት። በዚህን ሰዓት ምን እያልክ ነው መድብል? እባክህን እኔ ላይ ክሳት ትመስርትብኝ ስትልም ወንጀል ከመስራትሽና ከወንጀለኛ ጎን ከመቆምሽ በፊት ነበረ ይሄን ማለት ያለብሽ። ስለዚህ ሁልሽም በሰራሽው ልክ ዋጋሽን ታገኛለሽ በማለትም መሀሊትን አስፈራራት። መሀሊት የመጨረሻ በቁሟ መቅዘን ጀመረች። ሌላው አሁን ሞገስና ሉላን ደላላው እየፈለጋቸውና እንዲሁም ደግሞ እውነታውን አጋልጦ ይሰጣል ዝና ስላገተው እያሉ የተጨነቀችው ዳጣ ለሞገስ ደውላ ስትነግረው እንዴት ይሄንን ታደርጊያለች ሲላትም በእርግጥ ደላላው አሳልፎ ሊሰጥና የኮንዶሚኒየም ቤት ሂሳብ ሊሰጠው እንደነበረም ነገረኝ። ነገር ግን ይህን ካደረገ ከኛም ከናንተም ከሁላችንም ተጣልቶ ዝና ደግሞ ገንዘብ እንደማይሰጠው ስነግረው እሱም እሺ ብሎ ተስማማ አለችው። ቢያታለልሽስ ወይ ደግሞ ቢይዘውና ሁሉን ነገር አውጥቶ ቢነግረው ሲላትም ዳጣ እንደዛ አያደርግም፣ በዛ ላይ ያላችሁበትን ቦታ እንጂ የቤታችሁን ቁጥር አላወቀውም አለችው። እሱም እንደው ዳጣ ለምን መጀመሪያውኑ አልተናገርሽም እያለ መጮህ ጀመረ። አሁን ላይ ትልቁን በስራት ዝና መድብል ደውሎ ዝና እኮ በቁጥጥር ስር ዋለ። አሁን አንተም ባለቤትህም የነጻነት አየር መተንፈስ ትችላላችሁ። አሁን ላይ እንግዲህ ከሱ ቤት በመሄድ ከብሩኬ ጋር ታግታ የነበረችዋን ትህትናን በማውጣት ከውጭ አንድ ምስክር ስለሚያስፈልገን እኛ ደግሞ የያዝነውን ወንጀል በሙሉ በፋይል ስላስረከብን ዋጋውን አግኝቶልሃል በማለትም ሲነግረው መድብል ይሄንን ብስራት እንደ ቀላል ነው ወይ የምትነግረኝ በማለትም እንግዲህ ሞገስ ወደ ሰማይ መዝለል ጀመረ። ለሉላ እቤት ደርሶ እስከሚነግራት ድረስ ስለቸኮለ ደውሎ ነገራት። ሰብስክራይብ